ንስሐ ንግባ ንስሐ ንግባ ንስሐ ንግባ ሲኦል እንዳንገባ። የንስሐ ሕይወት ደራሲ ብፁዕ ቅዱስ አቡነ ሽኖዳ ሳልሳዊ የግብፅና የአሌክሳንድሪያ 117ኛ ሊቀ ጳጳስ። ተርጓሚ ቀሲስ እሸቱ ታደሰ ወንድማገኘው። አዘጋጅ ገብረ መስቀል ወርቅነህ። የበደልነው በደል ያጠፋነው ጥፋት የበደልነው በደል ያጠፋነው ጥፋት ይወገድልናል ንስሐ በመግባት። ክፍል 14 መሰናክሎችንና የኃጢአት ምንጮችን ማስወገድ። ማንኛውም ክርስቲያን የትኛውንም አይነት መሰናክል ከእርሱ ዘንድ ማስወገድ አለበት። እነዚህ መሰናክሎችም ሌሎች በመንፈሳዊ ጉዟችን ፊት የሚያኖሯቸውና እኛም በሌሎች ክርስቲያኖች መንፈሳዊ ጉዞ ፊት የምናኖራቸው ናቸው። መሰናክሎች ወይም ማሰናከያዎች አደገኞች መሆናቸውን እንዴት እንደሆነ እንመልከት። በድፍኑ መሰናክል ማለት መውደቅ ማለት ነው። ማሰናከያ የሚያደርገው ሰውም ለወደቀው ሰው ሕይወት ተጠያቂ ነው። ጌታችን ኢየሱስ ክርስቶስም ማሰናከያ ለሚመጣበት ለዛ ሰው ወዮለት በማለት ተናግሯል በማቴዎስ ወንጌል ምዕራፍ 18 ቁጥር 7። እንዲሁ ደግሞ ከነዚህ ከታናናሾቹ አንዱን የሚያሰናክል ሁሉ የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቅ ባህር መስጠም ይሻለው ነበር በማለት አበክሮ አስገንዝቦናል በማቴዎስ ወንጌል ምዕራፍ 18 ቁጥር 6 ላይ፣ እንዲሁም በሉቃስ ወንጌል ምዕራፍ 17 ቁጥር 2 ላይ። ለዛ ሰው ወዮ የሚለው ሐረግ የኃጢአቱን ታላቅነት ያመለክታል። ይህን ያላስተዋለው ወይም ይህን የተመለከተው ቅዱስ ጳውሎስም መብል ወንድሜን የሚያሰናክል ከሆነ ለዘላለሙ ከቶ ሥጋ አልበላም በማለት ተናግሯል በአንደኛ ቆሮንቶስ መልእክት ምዕራፍ 8 ቁጥር 13። በመጽሐፍ እንደተጻፈው ማሰናከያን የሚያደርጉ እና ለሌሎች በኃጢአት መውደቅ ምክንያት የሆኑ በመጨረሻም ለመቀጣት የመጀመሪያዎቹ ናቸውና። እንግዲህ እንክርዳድም ተለቅሞ በእሳት እንደሚቃጠል በዓለም መጨረሻ እንዲሁ ይሆናል። የሰው ልጅ መላእክቱን ይልካል፣ ከመንግስቱም እንቅፋትን ሁሉ አመፃንም የሚያደርጉትን ይለቅማል፣ ወደ እቶነ እሳትም ይጥሏቸዋል በማቴዎስ ወንጌል ምዕራፍ 13 ቁጥር 40 እስከ 42 እንደተባለው። ማሰናከል ከባድ ኃጢአት ነው። ይልቁንም ደግሞ ታናናሾችን ማሰናከል እጅግ የከፋ ነው በሉቃስ ወንጌል ምዕራፍ 17 ቁጥር 2 ላይ። ታናናሾች የተባሉት የተነገራቸውን በቀላሉ የሚያምኑ ትሑታነ ልብ፣ ሕፃናተ አእምሮ የሆኑ የዋሃን ናቸው። እነዚህም ኃጢአትን ያልለመዱ ክፋትንም የማያውቁ ናቸውና እንዲሁ ያሉትን ማሰናከል ወይም ከመንፈሳዊ የሕይወት ጉዟቸው ማደናቀፍ ከባድ ነው። ሔዋን ኃጢአትን የማታውቅ ነበረች። ከኃጢአት ጋር ያስተዋወቃትና አሰናክሎም የጣላት እባብ ነው። ለዚህም ዘወትር ራሱን እየተመታ እንዲገደል ተረገመ። ማሰናከያን የሚያደርግ ሰው ለሕፃናት ክፋትን እንደሚያስተምር ሰው ነውና ሕፃናት ያሳያቸውን ያደርጋሉ፣ የነገሮችንም ይናገራሉ፣ የነገሯቸውን ይላሉ። ሕፃናትን ማታለል ታላቅ በደል ነው። ለሕፃናት የሚቀርቡ ማሰናከያዎች እጅግ አደገኛ ከመሆናቸውም በላይ ሕፃናትን ላለማሰናከል ከባድ ጥንቃቄ ሊደረግ ይገባል። በመሆኑም ታናናሾችን ከማሰናከል በእጅጉ መጠበቅ ያስፈልጋል። በአእምሮ፣ በእውቀት፣ በዕድሜ ታናናሾች የሆኑና የነገሯቸውን ሁሉ በየዋህነት የሚቀበሉ ብዙዎች ናቸው። ታናሹን የሚያሰናክል ባልታወቀና ባልታጠቀ መከላከያም በሌለው ሰው ሁሉ ላይ እንደሚተኩስ ተኩስም እንደከፈተ ወታደር ይቆጠራል። ስለዚህም በሌሎች ክርስቲያኖች መንፈሳዊ የሕይወት ጉዞ ማሰናከያ ድንጋይ ከማኖርና እንቅፋት ከመሆን በእጅጉ ልንጠነቀቅ ይገባል። እኛ ስለሰራነው ኃጢአት ንስሐ ገብተን በፍጹም ልባችንም ወደ እግዚአብሔር ተመልሰን ይቅርታ ልናገኝ እንችላለን። ያሰናከልናቸው ሰዎች በኃጢአት መኖርን ቢቀጥሉ የሚሰማን ስሜት ወይም የሚሰማን አይነት ስሜት እንዴት ያለ ነው? ምንም እንኳን ለእኛ ይቅርታ ቢደረግልንም ስለነዚያ ሰዎች በእጅጉ ማዘናችንና በጸጸት መቃጠላችን አይቀርም። በእኛም ምክንያት ሰው ጠፍቷልና ከመንፈሳዊ ጉዞም ተሰናክሏልና። ስለዚህም መሰናክል ላለመሆን ማሰናከያንም ላለማድረግ መጠንቀቅ ጠቃሚ ነው። በሌላ በኩል ግን ማሰናከያው ወደኛ የመጣብን እንደሆነ የማሰናከያውን ድንጋይና የኃጢአት ምክንያት የሆነውን ነገር ከኛ ማስወገድ ይኖርብናል። መልአክ እግዚአብሔር ለሎጥ ራስህን አድን፣
በዛም ዙሪያ አትቁም እንዳጠፋም በማለት የመከረውን ምክር ማሰብ ይገባናል። ኦሪት ዘፍጥረት ምዕራፍ 19 ቁጥር 17። በዚሁ መሰረት አባታችን አብርሃም ከካራን ወጥቶ እንደዳነ፣ ጻድቁ ዮሴፍም ከምታሳድደው ኃጢአት ሸሽቶ እንደዳነ እኛም ደግሞ ተሰናክለን ከመውደቅ ለመዳን የተቻለንን ሁሉ ማድረግ ይገባናል። ከመሰናክልና ከኃጢአት መሸሻችን ኃጢአትን መቃወማችንን የሚያስረዳ ነውና፣ ይህም ልቦናችን ኃጢአትን የማይፈልገው መሆኑን ይገልጣልና ከኃጢአት መሸሻችን እንደ ደካማነት ልንቆጥረው አይገባም፣ ይልቅ እንደ አሸናፊነት ነው። ኃጢአትን የሸሸ ኃጢአትን የጠላ ነውና ድል የነሳው እርሱ ነው። ከመሰናክል መሸሽ እንጂ ራስን ለፈተና ማጋለጥ ጥበብ አይደለም። አባቶችም ከኃጢአት መሸሽ እንዲገባ እንዲህ ብለው መክረውናል። ወደ ኃጢአት የቀረበ ሁለት ውጊያ አለበት፣ ከውስጥም ከውጭም። ከኃጢአት የራቀ ግን ውጊያው አንድ ብቻ ነው፣ ከውጭ ብቻ ይላሉ። በቅዱስ መጽሐፍም ከክፉ የጎልማሳነት ምኞት ሽሽ እንዲል በሁለተኛ ጢሞቴዎስ መልእክት ምዕራፍ 2 ቁጥር 22 አትሳቱ፣ ክፉ ባልንጀርነት መልካሙን አመድ ያጠፋዋልና እንዳለ በአንደኛ ቆሮንቶስ መልእክት ምዕራፍ 15 ቁጥር 33። በክፉዎች ምክር ያልሄደ በኃጢአተኞችም መንገድ ያልቆመ በዋዘኞችም ወንበር ያልተቀመጠ ምስጉን ነው የሚሉ ምክሮች ተጽፈዋል በመዝሙር 51 ቁጥር 1 ላይ። መዝሙር 1 ቁጥር 1 ላይ ይህ የተባለበት ምክንያት በእነዚህ ክፉ ፍላጎቶችና ተግባራት መጠመድ ያሰናክላልና ነው። መድኃኒታችን ኢየሱስ ክርስቶስም ቀኝ እጅ ብታሰናክልህ ከአንተ ቆርጠ ጣላት በማለት በተራራው ስብከቱ አስተምሯልና የማቴዎስ ወንጌል ምዕራፍ 5 ቁጥር 29 እስከ 30 እንዲሁም የማቴዎስ ወንጌል ምዕራፍ 18 ቁጥር 8 እስከ 9። ይህ ቃልም የሚያመለክተው ጌታችን መሰናክልን ወይም ማሰናከያን በማስወገድ ላይ ከፍ ያለ ትኩረት ማድረጉን ነው። በጌታችን ትምህርት ዓይን፣ እጅ የተባሉት አብዝተን የምንወደውን፣ የምናከብረውን፣ የሚረዳን፣ የምንመካበትን ሰው ስልጣን፣ ሀብት፣ ክብር ወዘተ ሊሆን ይችላል። እነዚህም ሁሉ የማሰናከያ መንገዶች ከሆኑ ከኛ አውጥተን ልንጥላቸው ያስፈልጋል። በእነዚህ ተመክቶ በዘላለም ፍዳ ከመሰቃየት ትምክህቱንና ክብሩን አጥቶ የዘላለምን ሕይወት ማግኘት ይሻላል። የመሰናክል ወይም ማሰናከያው ምንጮች ምንድናቸው የሚለውን እንመልከት። መሰናክል ከሰውየው ከራሱ ውስጣዊ ጠባይ ሊመነጭና ሊመጣም ይችላል። ይህም ውስጣዊ መሰናክል ይባላል። በመጽሐፍ ከልብ ክፉ መዝገብ ክፉ ይወጣል ሲል ይናገራልና በሉቃስ ወንጌል ምዕራፍ 7 ቁጥር 45 ላይ ሰው በልቡ የሚያስበውና የሚመኘውን ነገርና በህሊናው የሳለው ስዕል ማሰናከያ ሊሆንበት ይችላል። በእርግጥም ሰው ከራሱ ውስጣዊ ሐሳብ የተነሳ የተሰናከለን እንደሆነ ጌታችን ለሰው ቤተሰቦቹ ጠላቶች ይሆኑበታል እንዳለው ቤተሰብ የተባሉ ልቡ ልዩ ልዩ ሐሳብ ለውድቀቱና ለመንፈሳዊ ሞቱ ምክንያት ሊሆንበት ይችላል። እንዲሁ ከሆነ ራሳችንን ለመቆጣጠር መጣር ይኖርብናል። ሐዋርያው ቅዱስ ጳውሎስም ራስን መመርመርና ለጽድቅ ማስገዛት እንደሚገባ ሲናገር ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን ያለውን በአንክሮ ማስተዋል ይገባናልና በሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5 ላይ። በዚህ ተቃራኒ ደግሞ ከሰዎችና ከአጋንንት የሚመጡ መሰናክሎችም አሉ። እነዚህ አፋዊ ውጫዊ መሰናክሎች ናቸው። ዲያብሎስ በቀጥታ ሰዎችን ተጠቅሞ ሊያሰናክል ይችላል። ሔዋንን ተጠቅሞ አዳምን እንዳሰናከለ ኦሪት ዘፍጥረት ምዕራፍ 3 ቁጥር 6 ላይ፣ በተዘዋዋሪ ደግሞ ባህሪውን ደብቆ የብርሃን መልአክም መስሎ በመታየት ሊያሰናክል ይችላል። አፎሚያን ሊያሰናክላት እንደሞከረ ማለት ነው። በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14-15 ከዚህ ጋር የተያያዘ አንድ ታሪክ ብንጠቅስ ትምህርት ይሆናል። ሰይጣን በገዳም ለሚኖር አንድ ባህታዊ እኔ ሊቀ መላእክት ቅዱስ ገብርኤል ነኝ፣ የመጣሁበትም እግዚአብሔር ወደ አንተ ልኮኝ ነው አለው። መነኩሴውም መልሶ ምናልባት ተሳስተ ይሆናል፣ የተላከው ወደ እኔ አይደለም፣ እኔ ከኃጢአቴ የተነሳ ቅዱሳን መላእክትን ለመቀበል የበቃው አይደለሁምና አለው። ሰይጣንም ከዛ በኖ ጠፋ እንደተባለ ዲያብሎስ በሞተ ሰው ተመስሎ በመገለጥ ሊያሰናክል ይችላል። በቅዱሳን ተመስሎም በመገለጥ ለማሰናክል ሊሞክር ይችላል። በህልም በመገለጥ ሊያሰናክል ይችላልና በጅምላው በህልም መመራት ተገቢ አይደለም። ይህ ማለት ደግሞ ከእግዚአብሔር የሆነ ህልም የለም ለማለት አይደለም። በቅዱስ መጽሐፍ እንኳን የተመዘገቡ የነ ዳንኤል የነ ቅዱስ ዮሴፍ የአናጢው ዮሴፍ የመሳሰሉ ህልሞች አሉ። ይሁን እንጂ ጥንቃቄ ማድረግ ያስፈልጋል ማለት ነው። ስለዚህ ለሰይጣን ከመታለል መጠንቀቅ ያስፈልጋል። አታላይነቱንም እንወቅበት። ሐዋርያው ቅዱስ ጳውሎስ ሰይጣን እንዳታለለን የእርሱን ሐሳብ አንስተውምና እንዳለው በሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11 ነው። ዲያብሎስ የሚያመጣውን ሐሳብ ሁሉ በመቃወም ከመሰናክልና ከመውደቅ ልንጠበቅ ይገባል። እርሱ ጌታችንን ኢየሱስ ክርስቶስን ሳይቀር የተፈታተነው ነውና እንደ ጌታችንም እኛም ደግሞ ልንቃወመውና ልንቋቋመው ያስፈልጋል።
እንኳን ከሰይጣን ከሰውም ቢሆን የማያንጽንና መንፈሳዊ ሕይወታችንን የማይለውጥን ወደ መልካምም የማይመራን ሐሳብ ሁሉ መቀበል የለብንም። አብረናቸው የምንሰራው ወይም በጠባይ የሚመስሉን ሰዎች ወዳጅም ሆኑ ጠላቶቻችን ለኛ ሆኑ ለሌሎች ሰዎች መሰናክሎች ሊሆኑ ይችላሉ። ከዚህም አንጻር መሰናክል ከተለያዩ አቅጣጫዎችና ከተለያዩ ሰዎች ሊመጣ ይችላል። መሰናክል ከምንወዳቸውና ከምናከብራቸው ሰዎች ሊመጣ ይችላልና መጠንቀቅ ያስፈልጋል። ለምሳሌ ሶምሶን በሚያፈቅራትና በወደዳት በደሊላ ተሰናክሏል። ንጉሡ አክዓብ በሚስቱ በኤልዛቤል ተሰናከለ። አባታችን አዳም በሔዋን ተሰናከለ። የብዙ ወጣቶች ማሰናከያ ከቤተሰብ የሚመጣ ሊሆን ይችላል። ቤቱ መንፈሳዊ ቤተሰብ ኦርቶዶክሳዊ ክርስቲያን ያልሆነ እንደሆነ ወጣቶቹ ከቤተሰቦቻቸው አልባልታንና ጭቅጭቅን ያዳምጣሉ፣ ይህንንም ይለምዳሉ። በእነዚህ የማይጠቅሙና ክፉ ልምዶችም ያድጋሉ። አባታችን ቅዱስ ያዕቆብ እናቱ አሰናክለዋለች። ወንድሙን መስሎ አባቱን በማታለል የማይገባውን የወንድሙን በረከት እንዲወስድ አድርገዋለች። ኦሪት ዘፍጥረት ምዕራፍ 27 ቁጥር 8 እስከ 13። ቅዱስ ጴጥሮስም በጌታችን በኢየሱስ ክርስቶስ ማሰናከያ አምጥቶበት ነበር፣ ነገር ግን ተገሰጸ። ይህም ለጌታው ያቀረበው የተሳሳተና የማይገባ ምክር ነበር። የማቴዎስ ወንጌል ምዕራፍ 16 ቁጥር 21 እስከ 23 ላይ ከምንወዳቸውና ከምናከብራቸው የሚመጣውን ማሰናከያ አጥብቀን ልንቃወመው ይገባል። ንጉሥ ሳኦል በልጁ በዮናታን ላይ መሰናክል አምጥቶበት ነበር። ነገር ግን ዮናታን የአባቱን ትእዛዝ አልተቀበለም። የታዘዘውን ዳዊትን እንዲጠላውና እንዲነሳበት ነበር። በአንደኛ ነገሥት ምዕራፍ 19 ቁጥር 5 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእኔ ይልቅ ቤተሰቦቹን የሚወድ ለእኔ ሊሆን አይገባውም ብሏል። በማቴዎስ ወንጌል ምዕራፍ 10 ቁጥር 36 እግዚአብሔርን ከማፍቀር ሌሎችን ሰዎች ማፍቀር እንዲሁም ደግሞ ለእግዚአብሔር ከመታዘዝ ለሌሎች ሰዎች መታዘዝ ይገኛል። መጽሐፍ ልጆች ሆይ ስሙኝ፣ ለወላጆቻችሁ በጌታ ታዘዙ ይለናልና በኤፌሶን መልእክት ምዕራፍ 6 ቁጥር 1 ላይ የሳኦል ትእዛዝ በጌታ ስላልነበረ ዮናታን አልተቀበለውም። በሕይወቱ መሰናክል ሆኖበታል። ትእዛዝን መቀበል መሰናክል የማይሆንና ለኃጢአት በር የማይከፍት እስከሆነ ድረስ ብቻ መሆን አለበት። በመጽሐፍ ፍሬ ከሌለው ከጨለማ ሥራ ጋር አትተባበሩ ይልቁንም ግለጡት እንጂ የተባለው ለዚህ ነው። በኤፌሶን መልእክት ምዕራፍ 5 ቁጥር 11 እንግዲህ እኛም ራሳችን መሰናክል እንዳይሆን ነውና በሰዎች ሕይወት ላይ ማሰናከያ እንዳናመጣ ልንጠነቀቅ ያስፈልጋል። መሰናክል ብንሆን ማሰናከያውም በሰዎች ብናመጣ የሕሊና ፍርድ፣ በእግዚአብሔር ፊት ፍርድ፣ ምናልባትም በሰዎች ዘንድ ፍርድ ሊጠብቀን ይችላል። ለሰው ሕይወት መውደቅ ምክንያት ሆነናልና ማለት ነው። የአሰናካዩ ተጠያቂነት እስከምን ድረስ ነው? አንድ ወጣት የአንዲትን ሴት ውበት አይቶ ቢፈተንና ቢወድቅ ለእርሱ መውደቅ ተጠያቂዋ እርሷ አይደለችም። ምክንያቱም የተሰናከለው በራሱ ፍላጎት እንጂ በእርሷ በኩል የተደረገ ምንም ነገር የሌለ ስለሆነ ነው። በተፈጥሮ ውበታቸው የተነሳ ሰዎች የሚሰናከሉባቸው ሴቶች አሉ። ይህንን በመሰለው ሁኔታ በእነዚህ ሴቶች ዘንድ ምንም አይነት ተጠያቂነት አይኖርም። የሚጠየቀው እነርሱን በማየትና የማይገባውን በመፈለግ የተሰናከለው ሰው ነው እንጂ እነርሱ አይደሉምና። ለምሳሌ አባታችን የአብርሃምን ሚስት ሳራን ከውበቷ የተነሳ በመጀመሪያ ፈርዖን ኦሪት ዘፍጥረት ምዕራፍ 12 ቁጥር 14 እስከ 15 በኋላም ንጉሥ አቢሜሌክ ኦሪት ዘፍጥረት ምዕራፍ 20 ቁጥር 2 ላይ ተሰናክለውባት ነበር። ወደ ቤተ መንግስቶቻቸውም ወስደዋት ነበር። በሁለቱም ጊዜያት እርሷ የምትጠየቅበት ምክንያት አልነበረም። ነገስታቱ ከገዛ ፍላጎታቸው የተነሳ ተፈትነው ተሰናከሉ እንጂ እርሷ ያደረገችው አንዳች እንኳን የለም። አንዲት ሴት አንድን ወንድ የራሷ ለማድረግ የሞከረችውና እርሱንም ለመሳብና ለማስጎምጀት ጥረት አደረገች እንደሆነ ከዚህም የተነሳ እርሱ ቢሰናከልና ቢወርቅ ተጠያቂዋ እርሷ ነው። የምታሳየው ሁኔታ፣ ንግግሯ፣ አለባበሷ ሁሉ ይሆን ብላ ሰውየውን ከመማረክ ያደረገችው ከሆነ እርሱን በማሰናከሏ በዚህ ተጠያቂ ትሆናለች። ሰው በራሱ ድካም ከተሰናከለ በኋላ በሌሎች ሰዎች ላይ ለማመካኘት ቢሞክር እንኳን ራሱን ከተጠያቂነት ሊያድን አይችልም። ከማመካኘትም በፊት ራስን አጥርቶ ማየት ያስፈልጋል። ጌታችን ኢየሱስ ክርስቶስም በወንጌል ዓይንህ ጤናማ ብትሆን ሰውነትህ ሁሉ ብርሃን ይሆናል፣ ዓይንህ ግን ታማሚ ብትሆን ሰውነትህ ሁሉ የጨለመ ይሆናል በማለት ተናግሯል። በማቴዎስ ወንጌል ምዕራፍ 6 ቁጥር 22 እስከ 23 ብዙዎች የሚሰናከሉት ዓይናቸው ብሩህ ስላይደለ ነው። ኃጢአት በዓይናቸው ውስጥ በመሆኑ የሚታዩት ሁሉ ለኃጢአት ይቀሰቅስባቸዋል። ስለዚህም የሚከተሉትን ሁለት አይነት ማሰናከያዎች መቃወምና ከራስ ማራቅ ያስፈልጋል። አንደኛ፣ ከሰዎች ጋር ወደ መዳራትና ሌሎችን በመፈተን ለመውደቅ ከሚያበቃ መሰናክል ራስን ማራቅ። ሁለተኛ፣ ለተፈጥሮ ንጹሐን ሆነው ነገር ግን ለመሰናክል አመቺ ከሆኑ አጋጣሚዎች ራስን ማራቅ። ከደካማ ባህሪ የተነሳ መውደቅ ሊመጣ ይችላል።
የምንናገረው ንግግርም ሰው ሊያሰናክል እኛም ያላሰብነውን ትርጉም ሊያስይዝብን ይችላል። ንግግራችን የተመጠነና የተስተዋለ ይሁን። መድኃኒታችን ኢየሱስ ክርስቶስ መሰናክል ሊመጣ ግድ ነው ብሏል። ማቴዎስ ወንጌል ምዕራፍ 18 ቁጥር 8። የምንኖረው በማሰናከያና በፈተና በተሞላ ዓለም ውስጥ ነው። እንክርዳድና ስንዴም ተደባልቀው በአንድነት በሚኖሩባት ዓለም ውስጥ በመሆኑ ያኔ የእኛም መቆሚያ የት ሊሆን እንደሚችል ከአሁኑ በማሰብ መዘጋጀት ተገቢ ነው። የማቴዎስ ወንጌል ምዕራፍ 13 ቁጥር 30። ከዚህም የተነሳም ራሳችንን ከማዳንና ከመሰናክሉ ከማምለጣችን ባሻገር ለመሰናክሉ ተጠያቂዎች ስንፈልግና ስናመካኝ እንዳንገኝ እንጠንቀቅ። ማመካኘትና ሌሎችን ጥፋተኛ አድርጎ መፍረድ በራሱ ሌላ ኃጢአት ነው። ከመሰናክል የተነሳም ውስጣዊ ንጽህናችንን ልናጣ አይገባም። በመሰናክል ምክንያት የልባችንን ሰላም እንዳናጣ ያስፈልጋል። የምንኖረው በምድር ላይ እንጂ በገነት ላይ ስላይደለ በሰው ዘንድ ስህተት መኖሩ የታወቀ ነውና፣ ዋናው ነገር ግን ከዚህ ስህተትን እና ከመሰናክል ማምለጥና ራስንም ማረቅ ዋናው ነው። ይህንንም በምድር በማድረግ ራሳችንን እናድናለን፣ ሌሎችንም አናሰናክልም። ውስጣዊ ጥንካሬና መንፈሳዊ ሰላም በልባችን ያለ እንደሆነ በማንኛውም መሰናክል ልንጎዳ አንችልም። በአለት ላይ እንደተመሰረተው ቤት የመጣውን እንቅፋት አልፈን ጸንተን እንገኛለን። የማቴዎስ ወንጌል ምዕራፍ 7 ቁጥር 24 እስከ 25። አንዳንድ ጊዜ በሌሎች ሰዎች ጣልቃ መግባት የተነሳ የሚመጡብን መሰናክሎች አሉ። በሰዎቹ ምክንያት የምንፈተነው ከሆነ በእነርሱ የራሳችንን ማራቅ ይገባል። በዚህም መሰናክል በመሸሽና በማምለጥ ራስን ማዳን ይቻላል። አባታችን ቅዱስ እንጦንስ የዲያብሎስ ወጥመድ በከበበው ጊዜ አቤቱ ጌታዬ ሆይ በዚህ ወጥመድ ማን ያመልጣል በማለት ወደ ፈጣሪ ጮኻል። ስለዚህም ወደ ወጥመድና መሰናክል እንዳንገባ በእጅጉ መጠንቀቅ ያስፈልጋል። መሰናክል የመጀመሪያ ደረጃ በመሆኑ ከአቅም በላይ ሆኖብን ብንሰናክል እንኳን ከሚቀጥለው ደረጃ ከመድረስ በፊት ራሳችንን ለማዳን መጣር እንጂ በዛው መቀጠል ተገቢ አይደለም። የመሰናክል መኖር ከሰራነው ኃጢአት የተነሳ ከሚፈረድብን መለኮታዊ ቅጣት ያድነን ዘንድ ምክንያት ሊሆንን እንደማይችል መረዳት ተገቢ ነው። ምክንያቱም የሚመጣውን ፈተና ለመቋቋም የሚያስችለው የእግዚአብሔር መንፈስ በውስጣችን ነውና፣ እርሱም ከሥላሴ በተወለድን ጊዜ የተሰጠን ጸጋ መንፈስ ቅዱስ በመሆኑ በመንፈስ ቅዱስ አጋዥነት የመጣብንን መሰናክል ልንወጣው ይገባናል። በመሰናክሉ በወደቅንና ኃጢአትን በፈጸምነው ጊዜ ይህ መለኮታዊ ኃይል ከኛ ስለሚለይ ደካሞች እንሆናለን። ጻድቁ ዮሴፍን ማስታወስ ዘወትር ከእርሱም አብነት ማድረግ ያስፈልጋል። እርሱ ምንም እንኳን ፈተናውን ከፊቱ ወይም ከፈተናው የተደቀነበትን ፈተና ኃይለኛ ቢሆንም በጽናትና በትዕግስት መሰናክሉን በድል ተወጥቶታል። መሰናክል ለተወሰነ ጊዜ የሚያጋጥም ከታገሱት ወዲያው ሊያልፍ ይችላልና ከትዕግስት እጦት የተነሳ መሰናክሎችን ላለመውደቅ ጸንቶ ራስን መጠበቅና መጠንቀቅ ይገባል። የመሰናክል አይነቶች፣ አንደኛ ከፈቃደ ዝሙት የሚመጣ መሰናክል። ይህ በብዙ መልክ የሚመጣ መሰናክል ነው። ለምሳሌ በመነካካት፣ በመዝናናት፣ የዝሙት ስዕሎችን በማየት፣ በመዝፈን፣ የዝሙት ቀልዶችን በማውራት፣ በወሲባዊ ተራክቦ ላይ የተጻፉ ታሪኮችን በማንበብ፣ በመስማትና በፊልም በማየት ወዘተ ይህ አይነቱ መሰናክል ሊያጋጥም ይችላል። ስለዚህ ለእነዚህ ሁኔታዎች ከተመቻቹ ስፍራዎችና ሰዎች መራቅ ጠቃሚ ነው። ከሚታይና ከሚደመጥ ነገር የሚመጣ መሰናክልም አለ። ማየትና መስማት ስለሚታየው ነገር ማሰብን ከዛም ያንን ነገር መፈለግና መመኘትን ያስከትላሉ። ምኞትን በተግባር ኃጢአትን ወደ መስራት ያድጋል። ስለዚህ ከማየትና ከመስማት የተነሳ መሰናክል እንዳይመጣ የምናየውንና የምንሰማውን ነገር መምረጥና መለየት ያስፈልጋል። በድንገት ስላየነውና ስለሰማነው ነገር አንጠየቅም። አስበን ያደረግነው እንደሆነ ግን ከመሰናክሉ ለሚከተለው ፈተናና ኃጢአት ከመጠየቅ አናመልጥ። ስለዚህ ክፉ ነገርን ከማየትና ከመስማት መራቅ አስፈላጊ ነው። ለማየትና ለመስማት የሚያስገድድ ሁኔታ እንኳን ቢያጋጥም ሐሳባችንን እንዳንሰጠው ይገባል። የሰይጣን መጠቀሚያ ከሆኑ ሰዎችም የሚመጣ መሰናክል አለ። የሰይጣን ማደሪያ ከመሆኑ የተነሳ ሰዎችን ከሚያሰናክል ሰው ጋር ብዙ ጊዜ መቆየት አይገባም። አብሮ በመቆየትም የልብ ጥንካሬ የሚፈትንና የሚደክም ከሆነ እንዲሁ ካለው ሰው ፈጥኖ መለየት ተገቢ ነው። ይህንን ከመሰለ ሰው ጋር በምንገናኝበት ጊዜ ልባችን በጸሎት ከእግዚአብሔር ጋር መሆን አለበት። ስለዚህ ሰው ከማሰብም ልቦናችን የጸዳ ሊሆን ያስፈልጋል። ከአመለካከትና ከአስተሳሰብ የተነሳ የሚመጣ መሰናክልም አለ። በዚህ ስራ ስር የሚካተቱ መሰናክል አይነቶች የተለያዩ የፍልስፍና ሀሳቦችና አመለካከቶች ናቸው። በምናነባቸው ጊዜም ሀሳባችን የተምታታ እንዲሆንና ስለምናውቀው ነገር እንኳን በጥርጥር እንድንሞላ ያደርጋል።
በመጨረሻም ወደ መናፍቅነትና ብሎም ወደ ክህደት ሊያደርሱ ስለሚችሉ አስቀድመን በማናውቀው ነገር ላይ የተጻፉ የፍልስፍና መጻሕፍትን ከማንበብ የተነሳ ከሚመጣብን መሰናክል መጠንቀቅ ይኖርብናል። ስለ ሃይማኖት ከሚሰጥ የሐሰት ትምህርት የሚመጣ መሰናክል አለ። አንዳንድ ሰዎች ከሚያስተምሩት የተሳሳተ ትምህርት ሃይማኖት የተነሳ መሰናክል ሊመጣ ይችላል። ለምሳሌ ኢዮርብዓም እስራኤልን እንዳሳሳተ በአንደኛ ነገሥት ምዕራፍ 14 ቁጥር 17፣ የገሊላው የይሁዳ ብዙዎችን እንዳሳሳተ የሐዋርያት ሥራ ምዕራፍ 5 ቁጥር 36-37፣ በጌታችን ኢየሱስ ክርስቶስ ዘመነ ሥጋዌ ጸሐፍት ፈሪሳውያን ብዙ አይሁድ በክርስቶስ እንዳያምኑ ትምህርቱንም እንዳይቀበሉ እንዳሰናከሉ ማለት ነው። ሌላኛው ከእንግዳ የኑፋቄ ትምህርት የተነሳ የሚመጣ መሰናክል አለ። ይህ አይነቱ ደግሞ አባቶች ሐዋርያት ካስተማሩትና ቤተ ክርስቲያን ከተቀበለችው ትምህርት ሃይማኖት ውጪ በሆነ አዲስ ትምህርት የሚመጣ ነው። የዚህ አይነቱ ትምህርት በምዕመናን ልቦናም ውስጥ ጥርጥርን ይጨምራል፣ ያሰናክላል። ስለዚህም ይህንን የመሰለውን ትምህርት መቀበል አይገባም። ሐዋርያው ቅዱስ ጳውሎስም የሚያናውጧችሁ የክርስቶስንም ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ፣ ነገር ግን እኛ ብንሆንም ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን ከማለቱም በላይ ሐዋርያው ቅዱስ ዮሐንስ ደግሞ ወዳጅ ሆይ በጎ የሆነውን እንጂ ክፉ የሆነውን አትምሰል፣ በጎ የሚያደርግ ከእግዚአብሔር ነውና ክፉ የሚያደርግ ግን እግዚአብሔርን አላየውም በማለት ክፉ ከሆነው እንግዳ ትምህርት በመራቅ ራሳችንን እንድንጠብቅ መክረውናል። የገላትያ መልእክት ምዕራፍ 1 ቁጥር 7-8 እንዲሁም ሶስተኛ ዮሐንስ መልእክት ምዕራፍ 11 ላይ የምናገኘው ኃይለ ቃል። የምንገኝበት ዘመን ንስሐና ወደ ድህነት የሚኬድበት ዘመን ስለሆነ የተለያዩ የፍልስፍና መጻሕፍት በማንበብ ከሚመጣ መሰናክል መለየትና ራስንም ማራቅ ተገቢ ነው። ስለዚህ ቅዱሳት መጻሕፍትን በማንበብ በእግዚአብሔር ያለንን ፍቅር መጨመርና ልባችንንም በፍጹም ንጽህናና ወደ እርሱ የቀረበ ማድረግ መልካም ነው። ምስጢር በሚያባክኑ ሰዎች የሚመጣ መሰናክል ሌላኛው ነው። አንዳንድ ሰዎች እንኳ የሌላውን የራሳቸውን ምስጢር መጠበቅ አይቻላቸውም። እነዚህ ሰዎች በሚያባክኑት ምስጢርና በሚያወሩት ወሬም ሌሎች ደግሞ ሊሰናከሉ ይችላሉ። ይህንን በመሰለ መሰናክል እንዳንወድቅ ራሳችንን መጠበቅ የሚገባ መሆኑን እንዳንዘነጋ ያስፈልጋል። ሌላኛው ከክፉ ምክር የሚመጣ መሰናክል ነው። የአንዳንድ ሰዎች ምክር የሕይወት መሰናክል ሊሆን ይችላል። ለምሳሌ አቤሴሎም የአኪጦፌልን ምክር ተቀብሎ በአባቱ በዳዊት ላይ ተነሳ፣ ተሰናክሎም ክፉኛ ወደቀ። በሁለተኛ ሳሙኤል ምዕራፍ 15 ቁጥር 31። የበለዓም ምክርም ለእስራኤል አልጠቀማቸውም፣ ተጎዱበት እንጂ። ኦሪት ዘኍልቍ ምዕራፍ 22 እንዲሁም የይሁዳ መልእክት ምዕራፍ 1 ምዕራፍ ነው ያለው ቁጥር 11 እንዲሁም ራዕየ ዮሐንስ ምዕራፍ 2 ቁጥር 14። ስለዚህ ይህንን ከመሰለው ክፉ ምክር የተነሳ እንዳንሰናከል ሕይወታችንን በሚገባ እንጠብቅ። የምንሰማቸውን ምክሮች ብዙ ቢሆኑም የምንቀበለውን ግን እንምረጥ። በሕይወት ዘመናችን የሚያጋጥሙንን መሰናክሎች ልንመረምርና ምንጫቸውንም ልናውቅ ከዛም በኋላ ፈጽሞ ከኛ ልናስወግዳቸው ያስፈልጋል። ንስሐ ለመግባት የመጀመሪያው እርምጃ አስቀድሞ መሰናክሉን ከፊታችን ማስወገድ ነውና ዘወትር አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ በማለት በብርቱ ልንጸልይ ያስፈልጋል። ቀጣዮችን በቀጣዩ እንመለከታቸዋለን። እስከዛው ቸር ሰንብቱ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሲኦል እንዳንገባ ንስሐ ንግባ፣ ንስሐ ንግባ፣ ንስሐ ንግባ፣ ሲኦል እንዳንገባ። የበደልነው በደል ያጠፋነው ጥፋት፣ የበደልነው በደል ያጠፋነው ጥፋት ይወገድልናል ንስሐ በመግባት። ተመርምሮ ራስን ነግሮ ለካህኑ፣ ተመርምሮ ራስን ነግሮ ለካህኑ
ነገ ዛሬ ሳንል መቅረብ አሁን ሆኖ ንስሐ ንግባ ንስሐ ንግባ ንስሐ ንግባ ሲኦል እንዳንገባ ንስሐ ንግባ ንስሐ ንግባ ንስሐ ንግባ ሲኦል